ከኔ ጋር ከመገናኘት ከቆየ ብዙ ጊዜ ሆኗል። ምን ነው አድማ አድርገነውስ ምንድነው? እንደዛ ሳይሆን ይቅራም ብለህ ነው? ኦኬ ሲሆን እንዴት ናችሁ? የሰሜኑ ሀገራችን ክፍል እንዴት ነው አሁን ያለው ተጨባጭ ሁኔታ ምን ይመስላል? አዎ በመጀመሪያ ደረጃ ልጆቻችን ያው እንግዲህ ከትምህርት ቤት የነበሩት የአዲሱን ረዥም በጋ እየጀመሩ በመውጣት ላይ ይገኛሉ። በአካባቢያችን እንደምታየው ከሙቀቱ ውጭ እንግዲህ ሁለት አይነት ሙቀት አለ። ሙቀቱ የዚህ የበጋው ሁኔታ ሲሆን፣ ሁለተኛ ደግሞ በሀገራችን በሰሜን በኩል ያለው የጦርነት ሁኔታ ደግሞ እንደ ሙቀት አድርገን ነው የምንቆጥረው። ስለዚህ ቀላል አይደለም። እስኪ እንግዲህ ሁለቱም ሙቀቱን ሁለቱም የተለየ አንደኛው ሙቀት በሁላችንም የሀገሩ ክፍል ያለ ሙቀት ነው። ግን በሰሜኑ ሀገራችን ክፍል ያለው ተጨባጭ ሁኔታ እውነት አሳሳቢ እንደሆነና ምንም እንኳ ከሊባኖስ ጋር የተኩስ አቁም ስምምነት እስራኤል ብትፈራረምም ይሄም እንደው ከ1982 ወዲህ ለሁለተኛ ጊዜ የተደረገ የውል ስምምነት ነው። ይሄም ታሪካዊ ስምምነት ነው ቢባልም ግን መስዋዕት መክፈላችን እየቀየረ ነው፣ እንደቀጠለ ነው። የሰሜኑ ሀገራችን ክፍል ከጦርነቱ በኋላ ያለው ተጨባጭ ሁኔታ ምን ይመስላል? ያለው ሁኔታ ምንድነው? ልክ ደሪ አርገህ እንዳቀረብከው በ1982 የነበረው ሁኔታ ነው ያሁኑን ስናወዳድረው በእውነት በሰሜኑ በኩል ያለውን ኗሪዎች በአገራቸው ስደተኛ የነበሩት እንደገና በአሁኑ ሁኔታ በሂዝቡላ የሚተኮሰው መሳሪያ አካባቢውን ቢያወድመውም ቢሆን አሁን ያለው ሁኔታ እስራኤል ከሊባኖስ ጋር ያደረገችው ድርድርና ሂዝቡላ በእስራኤል እጅ ጥቃት የደረሰበት ከፍተኛ ውድመት ምናልባት በዚህ በሰሜኑ በኩል ያለውን ወገናችን ነዋሪውንን ያጽናናዋል ብዬ ነው የምገምተው በዚህ አጋጣሚ። ምክንያቱም ቀደም ሲልም በዜና ነገሮችን አብራርተሃል። በሂዝቡላ በኩል የነበሩት ተደባቂ መሳሪያዎችም ሆነ ዋሻዎች እስራኤል በእውነት በደንብ አድርጋ እንደቀጠቀጠችውና ይሄንን ነገር እንዳረጋችው ከዛ ውጭ ደግሞ ከደስ የሚለው ምንድነው ኢራን በሂዝቡላ ወይም በሊባኖስ ያላትን ጣልቃ እንዳትገባ የሚል በውል ፍርርም መፈራረሙ በሂዝቡላ ጋር በተደረገው ድርድር ይሄ ምናልባት በሰሜኑ ክፍል ያለውን ህዝባችንን እና ጠቅላላ እስራኤል ህዝብ ትንሽ ከጭንቀት ከፍርሃት የነበረውን መሸነፍ ሁኔታ እያጽናና መስሎ ይታያል በአሁኑ ሰዓት። ይህ ስምምነት ግን በእውነት ምንም ቢያስፈራራም ቢልም እንበል አሁን እስራኤል ከሊባኖስ መንግስት ጋር የተኩስ አቁም ስምምነት ወደፊትም የተለያዩ ነገሮች ለማድረግ ስምምነት የደረሱበት ሁኔታ ነው። ነገር ግን ሂዝቡላን የሚያካትት አይደለም። ይሄ አካሄድ ሁኔታ ሂዝቡላን ወደ ጎን የሚተው ነው። ሂዝቡላ ደግሞ መተኮሱ እንደቀጠለ ነው። በትናንትናው ዕለት እንኳ አንድ የእስራኤል የጎላኒ ብርጌድ ወታደር ሻምበል መስዋዕት የተደረገበት ሁኔታ ነው። መሬት ላይ የምናየው ነገር ለየት ያለ ነው። እንዴት ነው ይሄን ማጣጣም የሚቻለው? ያለው ሁኔታ ይሄ በእስራኤልና በሂዝቡላ በእስራኤልና በሊባኖስ ድርድር የሚለው ሁኔታ መፈራረም ቢኖርም እንኳ በወታደሮቻችን ላይ ህይወት እየቀጨነ ያለው ሁኔታ ምንድነው? አሁን እንግዲህ እስራኤል ከሊባኖስ ወንዝ ማዶም ሆነ በደንብ አርጋ ቦታዎችን ብቻ ነገር አለ። ከዛ ከብቻው ድረስ እስራኤል እንደያዘችና ምናልባት በሊባኖስ ጋር ያለው ሁኔታ ከጠና የሊባኖስ ወታደሮችም ሆነ ሌሎች ወታደሮች ያንን አካባቢ በሚይዙበት ጊዜ ሂዝቡላ በሰሜን እስራኤል ርቆ ይገኛል። አሁንም ደግሞ ያለው ሁኔታ ምንድነው? የወታደሮቻችን ሞትም ቢኖርም ህይወታቸው ቢያልፍም እንኳ በመናይበት ጊዜ ኢራን ለሊባኖስ መሳሪያ የምታስተላልፍበት ሁኔታ እያከተመለት መስሎ ነው የሚታየው በስምሙ ሁኔታ እና የዚህ አይለን ሁኔታ ነው ያለ። ይሄንን ነገር በደንብ አድርገን በወታደሮቻችን ቢሞቱ ህይወታቸውን ቢሰውም ቢሆን ያለውን ሁኔታ ድርድር ለእስራኤል ከፍተኛ ሆነ የማሸነፍ ሁኔታ ፍንጭ እያሳየ መስሎ ይታያል አይቸው። እውነት አሁን በእስራኤልና በሊባኖስ መካከል ምን ጊዜም ቢሆን ከመጀመሪያው ጀምሮም እስራኤልና የሊባኖስ ህዝብ
ምንም አይነት የጥላቻ ግንኙነት እንደሌላቸው የሚታወቅ ነው። እንዲያውም በኢራን የቀድሞው ይሄን የአያቶላው መንግስት ከመምጣቱ በፊት የሳቸው ልጅ የሆነው ዛሬ በስደት አሜሪካ ውስጥ የሚገኘው የተናገረው ነገር ይሄ ነው። ባለፉት 3 ዓመት እስራኤልን መጥቶ ጎብኝቷል። በቅርብ የተመለከተ ሁኔታ ነው። የኢራን ህዝብና የእስራኤል ህዝብ ምንም አይነት የጥላቻ እንደሌለባቸው የሚያሳይ ነው። ነገር ግን የአያቶላው መንግስት ይሄ ነቀርሳ የሆነ መንግስት እንደሆነና እነሱ በሚፈልጉት መንገድ ለማራመድ በተለይ ደግሞ እስራኤልን ለመደምሰስ በተለይ የኒውክሌር ቦምብ ባለቤት ለመሆን የሚያደርጉትን ጥረት የሚያሳይ ሁኔታ ነው። የአይነት ሁኔታ እንዳለ ሆኖ ነገር ግን ሂዝቡላም ቢሆን የኢራን ተላላኪ መልእክተኛ ነው። አሁን የሂዝቡላ አቅም ምን ያህል ሊሆን ይችላል? ይኸውልህ በመጀመሪያ ደረጃ በምናይ ቅድም በደንብ አድርገህ ገልጸሃል። በእስራኤል ህዝብና በኢራን ህዝብ ምንም አይነት አለመግባባት የለም፣ ጥላቻም የለም። ነገር ግን በመንግስት አሁን በአያቶላ በመጣው መንግስት በኢራን በኩል ያለው ሁኔታ በእስራኤል ላይ ከፍተኛ ያለ ጥላቻና እስራኤልን ካለመገጽ እናጠፋለን የሚል አዝማሚያ ይዞ በመምጣቱ የምናየው ነው። እንግዲህ ያለውን ፉክቻና መጨረሻ ላይ ያለው ሁኔታ ሁላችን እናያለን። ከዚህ ላይ በምናይበት ጊዜ ኢራን እስራኤልን ለማውደም የተለያዩ ዘዴዎችን ትጠቀማለች። ይህም ማለት እንግዲህ በሊባኖስ በኩል የእጅ አዙር ወታደር በማቆም ሂዝቡላን እስራኤል እንድትዋጋ የሚያደርገው ሁኔታ፣ እንደገና በሁቲም በኩል በየመን በኩል የሚወረወሩ መሳሪያዎች፣ የጠቅላላ ያለው ሁኔታ ድርጊት እስራኤልን ለማድከምና እስራኤልን ከዚህ በመካከለኛው ምስራቅ ለማጥፋት የሚለው ዓላማ ነው። ነገር ግን ይሄ ዓላማ ግን በምናይበት ጊዜ ይህ ዋናው ነገር ማወቅ ያለብን ምንድነው? በእስራኤልና በሊባኖስ በኩል ምንም አይነት ጠብ የለም። ሂዝቡላ ሂዝቡላ ከዚህ ሁኔታ ቢወጣ በእስራኤልና በሊባኖስ በኩልም ሰላም እንደሚሆንና ቅድምም ገለጽ ያልከው ነገር አለ። በእስራኤል በኩል የተጠለፉት እንደ ሮን አራድ ያሉ ሌሎችንም የመቀያየር ሁኔታ የሚለው ትልቅ የሆነ ተስፋ ሁኔታ ነው። አሁን ያለበት የኢራን ሁኔታ አሁን ቀደም ከሚለው ጋር ማወዳደር አይቻልም። ኢራን ከጊዜ ወደ ጊዜ ቆይተን የምናየው ሁኔታ ነው። እየተንኮታኮተችና የመንግስት ለውጥ እንደሚሆን በዚህ አትጠራጠርም። እውነት ነው። የእስራኤል ፍላጎትም ይሄ ነው። በተለይ ደግሞ አሁን በእውነት እኔም ቅድም በዜና የተመለከትኩት አንተም ያስታወስከው የሮን አራድ ጉዳይ። እንግዲህ ሮን አራድ ማለት በ80ዎቹ ዓመተ ምህረት በሊባኖስ በተደረገ ጦርነት ውስጥ ሊባኖስ አካባቢ እሱ የነበረበት ጀት ተዋጊ ተመቶ የወደቀ ነው። እንግዲህ በህይወት እንዳለ እንደተቀጣጠሩትና ከዛም በኋላ ግን መዳረሻው የጠፋ ነው። እስራኤልም የሱን አጽም የሱን ሁኔታ ለማግኘት በከፍተኛ ሁኔታ ጥረት ስታደርግ የነበረበት ሁኔታ ነው። የሱ ሁኔታም አለሱን ለመመለስ አጽሙን ካለመመለስ ወደ ሀገር እስራኤል መጥቶ ከሀገሩ ከሚወዳት ሀገሩ እንዲቀበር የቀብር ስነ ስርዓት እንዲፈጸም እስራኤል ከፍተኛ ጥረት እያደረገች ነው። ሊባኖሶች ምን ያህል በዚህ ጣልቃ ገብነት እንዳላቸው እሱ መዳረሻ እንደሚያውቁ የሚታወቅ ነገር። ይሄ የሚያሳየው ነገር ደግሞ ሂዝቡላና ኢራን ከፍተኛ ግንኙነት ስለነበራቸው በወቅቱ እንዲያውም ለኢራን አስተላልፈው ሰጠውታል የሚባል ነገር አለና አሁን በተደረገው ስምምነት ምናልባት የሱን የመጨረሻ ዕጣ ፈንታም ልናውቅ እንችል ይሆናል የሚል ግምት ይኖርሃል? አቅሌውልን በመጀመሪያ ደረጃ ማየት ያለብን ምንድነው በሊባኖስ የኛ ወታደር ሮን አራድ ተጠልፎ ከዛ የወደቀው በአሁኑ ሰዓት ባለው መንግስት በሊባኖስ መንግስት የሮን አራድን መካጃ የሚያውቁ መስሎ አይታይም። በአሁኑ ሰዓት ብዙዎቹ በህይወት የሉም። ይሄንን አንድ ከኢራን ጋር የነበራቸው ግንኙነት ያነበሩ ሰዎች ብዙዎች በህይወት የሉም አለ በስልጣን የነበሩትም የሉም ዛሬ። ስለዚህ በጣም ይከብዳል። ሊባኖስ የሮን አራድን መካጃ ያውቃሉ ብለህ መናገር በአሁኑ ሰዓት አያስደፍርም። በነገራችን ላይ አንድ የእስራኤል ከፍተኛ ባለስልጣንም ይሄን ነገር አንተ የምትናገረውን አሁን ይሄን እሳቸውም የተናገሩበት ሁኔታ አለ። ምን ያህል እውን ሊሆን ይችላል? ባለፈው ወራትም እንደምናስታውሰው ልዩ የእስራኤል ኮማንዶዎች የሮን አራድ አስክሬን እዚህ ቦታ አለ ተብሎ በተነገራቸው ቦታ ላይ ልዩ ዘመቻ አድርገው ነበር። ግን መጨረሻ ላይ የተደረሰበት ሁኔታ ትክክል እንዳልሆነ የተገለጸበት ሁኔታና እስራኤል ግን ከመቼውም ጊዜ በበለጠ
የሱን አጽም ወደ ሀገሩ ለመመለስ የምታደርገው ጥረት ከፍተኛ እንደሆነ የሚያሳይ ሁኔታ ነው። አንደኛ በጣም ደስ ከሀገራችን በጣም ደስ የሚለው ምንድነው እስራኤል ወታደሮቿንም ሆነ የራሷን ነዋሪዎች ህዝብ የጠፋ በሙሉ ፈልጋ በማግኘት ወደ ሀገራቸው ለመመለስ የሚለው ርዕዮተ ዓለም በእስራኤል ሀገር በመንግስት በኩል ያለው ሁኔታ እጅግ በጣም እኛም ብቻ ሳይሆን ዓለምን የሚያስደንቅ ሁኔታ ነው። ተመልከት እንግዲህ በ1982 አንስቶ እስካሁን ያለው የሮን አራድ ሁኔታ ምንም አንድ ሰው የረሳው ነገር የለም። ስለዚህ እስራኤል መንግስት የሚያደርገው ሂደት የሚያደርገው ፍለጋና የሚያደርገው ሙከራ የተጠለፉትን ወደ ሀገራቸው ለማምጣት እጅግ የሚያስደንቅ የሆነ ርዕዮተ ዓለም መኖራችንን ደስ የሚል ሁኔታ ነው አይቸው። እውነት ነው። እንደው ይሄ ሮን አራድ እንግዲህ በወቅቱ በሰዓቱ በእስራኤል መከላከያ ሰራዊት በአየር ኃይል በመቀጠር በተለይ ደግሞ ናቫት ምንለው አቅጣጫ ቀያሽ ከአንድ ተዋጊ አውሮፕላን ውስጥ ሚጉስ ሆኖ ለፓይለቱ አቅጣጫ ቀያሽ ሆኖ ያገለግል የነበረ ነው። እሱን አጽሙን ወደ ሀገር እስራኤል ለመመለስ እስራኤል ከመቼውም ጊዜ በበለጠ ሁሌም የጣረች ትገኛለች። አሁን እንደው የዶናልድ ትራምፕን አካሄድ ስንመለከተው አሁን ለመጨረሻ ጊዜ የሚወስዱት እርምጃ የሚሄዱት አካሄድ እንደው በፊት ጦርነቱ ከኢራን ጋር በነበረ ጦርነት ከተጀመረ ወዲህ የሚያሳዩትን ሁደት ወይም ባንድ ላይ በመሆን የሚያካሄዱት ሁደት እያየንባቸው አይደለም። በተለይ ደግሞ ከኢራን ጋር ባደረጉት የተኩስ አቁም ስምምነት ላይ እስራኤልን አስከፍቷል። ከኛ በላይ ደግሞ ሊባኖስንም እንዲሁም የተባበሩት አረብ ኤሚሬትንም ትንሽ አስቀይመዋል። አሁን ያን እያስተካከሉ ነው ብለህ ታስባለህ? ይኸውልህ በመጀመሪያ ደረጃ አንዳንድ የሚሉ አባባል አለ። አስቀድሞ ያመሰገኑት ለሜታ አይመችም የሚባል አባባል አለ። ሁላችንም ቢሆን ስለ ዶናልድ ትራምፕ ይሄን ያደርጋል በሚባልበት ድሮም በተለያዩ ጥያቄ ሲደረግልኝ መልሻለሁ። ለምሳሌ ማየት ያለብን ነገር ቢኖር አብዛኛውን ጊዜ የራስህን ኢንተረስት ይዘህ በምትሄድበት ጊዜ ያኛው አንተ የሚመለከት እንደነ ዶናልድ ትራምፕ ያለ ይመዝናል። አሁን ያለው ሁኔታ ምንድነው? የእስራኤልን ኢንተረስት በአንድ ገጽ በማስቀመጥ ጠቅላላ ያለው ከፍተኛ ጦርነትና ትግል ምንድነው? የአሜሪካን ኢንተረስት መጠበቅ የሚለው ሁኔታ ነው። ይሄንን ነገር እስራኤል ብቻ አይደለም የተገነዘበችው። ጠቅላላ በመካከለኛው ምስራቅ አሜሪካን የሚከተሉ የአረብ ሀገሮች ሆነ ሌሎች ይሄንን ነገር ተመልክተውታል። በእኛ በኩል በእስራኤል በኩል ያለው ድክመት የራሳችን ኢንተረስት አጉልተን ባለማሳያታችን አላስከበርንም ብለህ ታስባለህ? ለጋም ትክክል ይሄ ነው። አላስከበርንም። ይሄ ብቻ አይደለም። አሁን ያለው አይተንዱ ለምሳሌ በአሁኑ ሰዓት እስራኤል የሚያስፈራት ኢራንና ሂዝቡላ ብቻ አይደለም። በተለይ ቱርክ በአሁኑ ሰዓት አሜሪካ ለቱርክ ለመሸጥ የተዘጋጀችው የጦር አውሮፕላን ለምሳሌ እስራኤልን በከፍተኛ ሁኔታ የሚያሰጋ ሁኔታ ነው ያለው ሁኔታ። ቱርክ በአሁኑ ሰዓት ለእስራኤል ከፍተኛ አስጊ ተብላ የምትጠራው አሁን ቱርክ ነው እንጂ ኢራን አይደለም፣ ሂዝቡላ አይደለም፣ ሁቲም አይደሉም። ይሄንን ነገር የእስራኤል መንግስት በከፍተኛ ሁኔታ ትኩረት አድርጎ ይሄንን ነገር መፍትሄ ማግኘት የእስራኤል መንግስት በአሁኑ ሰዓት ይጠበቅበታል። እውነት በቱርክ በአሁኑ ሰዓት ጸረ እስራኤል እንቅስቃሴ ከሚያደርጉት የዓለማችን ሀገራት አንዷ ሆና ተገኝታለች። በጣም የሚገርመው ነገር ግን የቱርክ ህዝብ የእስራኤልን ጎብኞች እጅግ በጣም ይፈልጋሉ። እስራኤላውያን ደግሞ ቱርክ ሂዶ መዝናናት እጅግ በጣም ይፈልጋሉ። እኔ ሮቤል ከተሳሳትኩ አንተ አስተካክለኝ። በዓለማችን ማለት እችላለሁ ባለችው ጊዜ ውስጥ መዝናናትን የሚፈልግ እንደ እስራኤል አይነት ህዝብ አለ ብዬ እኔ እንጃ አላስብም። እና የሁለት ቀን ረፍት እንኳን ቢኖራቸውም ቀጥታ ወይ ቱርክ ወይ ደግሞ ቆጵሮስ ወይም ግሪክ በመሄድ ይችን ሁለት ቀን ተዝናንቶ መመለስ ይችላል። በተለይ ደግሞ ቱርክን በጣም የሚወዷት የመዝናኛ ቦታ ነው። ግን ፕሬዝዳንታቸው ኤርዶዋን ከእስራኤል ጋር ባሳዩት ቅሬታ ጸረ እስራኤል በሚመሩት እንቅስቃሴ የእስራኤል ጎብኚዎች ወደዛ ሄዱ። በዚህ ደግሞ የቱርክ ህዝብ እያለቀሰ ወይም የታሉ የሚልበት ሁኔታ የሚታይበት ሁኔታ አለ። የቱርክ አቅጣጫ እጅግ በጣም አሳሳቢ ነው። እስራኤል
ትኩረት ሊሰጠው የሚገባ ጉዳይ ነው። ቱርክ በአሁኑ ሰዓት በኢራን ጋር በመሆን በኢራን ጋር በሚደረገው ድርድር ተጽዕኖ ለማሳደር እንዲሁም በሊባኖስ በተለይ ደግሞ ቱርክ የራሷን ጦር ወደ ሶሪያ ለማስገባት ከፍተኛ ጥረት እያደረገች ትገኛለች እና ይሄን ደግሞ እስራኤል እየተጻረረች የምትገኝበት ሁኔታ ነው። ለምንድን ነው ግን እዚህ ደረጃ ላይ እየደረስ ነው? ቱርክ እኮ ከባለፉት ዓመታት በፊት የእስራኤል ወዳጅ ሀገር ነበረች። አዎ፣ አንደኛ በመጀመሪያ ደረጃ እስራኤል በቱርክ ላይ ከፍተኛ የሆነ ክብር መስጠት ሀገር እስራኤል ናት። ይሄንን ደረጃ ሊያደርስ የገፋፋው የቱርክ ፕሬዝዳንት ኤርዶዋን ነው። ያለው ሁኔታ በየአካባቢው የሂዝቡላንም ሆነ የሐማስን ድርጅት የሚገድፍ አክራሪ ሆኖ የሚታይ ኤርዶዋን ነው። በ1915 ዓመተ ምህረት ቱርክ የአርመኒዎችን የጨፈጨፉት ሁኔታ እስራኤል ይሄንን ነገር ግልጽ ለመናገር ፍላጎት የላትም። ምክንያቱም ቱርክን ለማክበር የምታደርገው ሁኔታ ሆነ። አሁን ግን የቱርክ ሁኔታ የኤርዶዋን ሁኔታ የሚያደርገው ድርጊት በእስራኤል ላይ ከፍተኛ ወቀሳና የተለያዩ የዘረኝነት ሁኔታ የሚያንጸባርቀው ሁኔታ እስራኤል ይህን ነገር ተረድታ በክነሴት ለመጀመሪያ ጊዜ ቱርክ የአርሜኒዎችን መጨፍጨፉን የእስራኤል ክኔሴት ይሄንን ነገር በተግባር ማስተርጎሙ በከፍተኛ ሁኔታ ቱርክን በከፍተኛ ሁኔታ ነክቷል። አሁንም ቢሆን ቱርክ የምታደርገውን በሙሉ አንድም ሳይቀር የእስራኤል መንግስት ለዓለም ማሳወቅ ግድ ይልበታል። ይሄ እንግዲህ ይሄ ከሆነ ይሄ ነው እንግዲህ መሳሪያው ያለው እስራኤል ያደረገችው ሂደት እጅግ በጣም የሚያስደንቅ ሁኔታ ነው። በአሁኑ ሰዓት የቱርክን ሁኔታ በመመልከት እጅግ በጣም የሚገርም ሁኔታ ነው። በነገራችን ላይ እኔ እናንተም በምንወያይበት ሰዓት አንዳንድ በዩቲዩብ እና በፌስቡክ የሚከታተሉ ተመልካቾቻችን እስራኤል ጨፍጫፊ ናት ምናምን እያሉ የሚናገሩት ሁኔታ አለ። በእርግጠኝነት መናገር የምንችለው ግን እስራኤል ንጹሃን ዜጎችን የመጨፍጨፍ ዓላማ የላትም፣ አታደርግም። እስራኤል በዲሞክራሲ መብት የምትመራ ሀገር እንደሆነች ምናልባት በዩቲዩብ ለሚከታተሉ ተከታታዮቻችን ለማስታወቅ እንወዳለን። በመጨረሻም ዞሮ እኛ የምንፈልገው አትንኩን፣ አንነካችሁም፣ በሰላም እንኑር የሚለውን መርሆ ይዘን የምንራመድ ህዝብ ነን። ተጨማሪ የምትለው ነገር በለኝና በዚህ እንሰማበት። ይሄ ብቻ እኮ አይደለም። እስራኤል እኮ አትንኩን ብቻ አይደለም። እስራኤል እኮ ከችግር ደራሽ ለምሳሌ በቱርክ የነበረውን የመሬት መንቀጥቀጥ ሁላችንም እናውቃለን። እስራኤል መጀመሪያ የደረሰች እስራኤል ናት እና አሁንም ምንድነው እስራኤልን ጨፍጫፊ ናት እያሉ ለሚናገሩ በተለይ ደግሞ እስራኤል ህፃናትን አርዳለች። ምን አይነት አነጋገር ነው ይሄ? በእውነት አንዳንድ ጊዜ እንዴት ነው እንደዚህ የሚመለከቱ? እንዴት ነው ይሄን የሚያዩተኝ? እስራኤል እኮ በአዛም ሆነ በተለያዩ ሀገራት ክፍል ውስጥ አንድን ሽብርተኛ ለማጥቃት በምትሄድበት ሰዓት እዛ ቦታ አስቀድማ ያሉት ሰዎችን ህንፃ እንኳን ለማፍረስ በምትሄድበት ሰዓት እዛ ቦታ ህንፃ ውስጥ ያሉትን ሰዎችን ልቀቁ፣ በዚህ ሰዓት መጥቼ ቦታውን ደረመሰዋለሁ፣ ጥቃት አደርጋለሁ፣ ያላችሁን ንጹሃን ዜጎች ራሳችሁን አድኑ ብላ መልእክት በመላክ ነው የምታደርገው። እስራኤል ህዝብን ጨፍጫፊ ብትሆን ኑሮ ይሄን አይነት መልእክት አታደርግም ነበር። ስለዚህ አንዳንድ አሽቃባጮች በእውነት ይሄን አይነት መልእክት የምትልኩትን በእውነቱን ተመልክታችሁ ብትሄዱ መልካም ነው። እስራኤል ንጹሃን ዜጎችን አትነካም፣ አትገድልም፣ አትጨፈጭፍም። በዲሞክራሲ የምትመካ አገር ናት። ይቅርታ ሮቤል። አንደኛ ትክክል ነው የተናገርከው ነገር። ለመጨረሻ ያለን የምለው ምንድነው ማዕከላችን እንኳ እስራኤል ሀገር የፖለቲካ ሂደቶችን በግራ ክፍ በመታይበት ጊዜ በአሁኑ ሰዓት እስራኤልን ህፃን እንደጨፈጨፉ የሚናገሩ ሰዎች አሉ። በእውነት የሚያሳዝን ሁኔታ ነው። ይሄንን ነገር መንደረቢያ አድርጎች ሌሎች ሰዎች ይጠቀሙበታል። በዚህ አጋጣሚ እስራኤል በተቻላት መጠን በዓለም ላይ የምታደርገውን ገለጻ በስነ ስርዓት ማናት እስራኤል የሚለው ሁኔታ በተለያዩ ቋንቋዎች በአማርኛም ሆነ ጠቅላላ አማርኛ ለሚናገሩ ትግርኛም ሆነ ማንኛውም ቋንቋ ለሚናገሩ እስራኤል ሀገር
ስለ እስራኤል ደህንነት ለምሳሌ በጣም ደስ የሚለኝ ቢሆን በአሁኑ ሰዓት ልጄ የመጨረሻ ልጄ ዛሬ ያለችው ለምሳሌ በካናዳና በአውሮፓ ነው የምትዞር ገለጻ እያደረገች ነው ስለ እስራኤል ሁኔታ። እያንዳንዳችን የዚህ አይነት ሁኔታ ማድረግና በየአጋጣሚ ስለ እስራኤል ደህንነት መናገር ከሁላችንም ይጠበቅብናል። ሮቤል መሸሻ በሰሜኑ ሀገራችን ክፍል ያለው ሁኔታ የምትዘግብልን እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም ቀን። እኔም አመሰግናለሁ። ደህና ሁንልኝ።